ቅመሞቼ ሰብስክራይብ ያደርጋችሁ ይሄን ቪዲዮ ሁላችሁም ሼር አድርጉልኝ እህቶቼ። ከዛ ደግሞ ሰብስክራይብ ያደርጋችሁ ለሁሉም እንዲደርስ አድርጉልኝ ማለት ነው። የከፈትኩት አዲስ ቻናል ነው። የተለያዩ ነገሮች እንግዲህ ሀሳብ አስተያየት እንሰጥበታለን ማለት ነው። በትህትና የመጀመሪያ ጥያቄ ሊሆን ይችላል ማለት ነው። እንግዲህ ቤተሰቦቼ ቻናሌ ከባድ ላይ ነው ያለው። ከባድ አደጋ ደርሶበታል ማለት ነውና ሁላችሁም በተቻላችሁ መጠን ሰብስክራይብ ያደረጋችሁ ማርያምን ነምላችሁ የማዳም ቅመሞቼ ሰብስክራይብ ያደረጋችሁ ይሄን ቪዲዮ ሁላችሁም ሼር አድርጉልኝ እህቶቼ። ከዛ ደግሞ ሰብስክራይብ ያደርጋችሁ ለሁሉም እንዲደርስ አድርጉልኝ ማለት ነው። የከፈትኩት አዲስ ቻናል ነው። የተለያዩ ነገሮች እንግዲህ ሀሳብ አስተያየት እንሰጥበታለን ማለት ነው። እንማማርበታለን ምናምን ብዙ ነገሮችን እንማማራለን እናያለን ምናምን እና ሁላችሁም በተቻላችሁ መጠን በቃ ሀሳባችሁን እንድታስቀምጡልኝ ፈልጋለሁ። እንደገና ደግሞ ሰብስክራይብ አድርጉኝ ማርያምን እምላችሁ። እኔ እህታችሁ እንዲከፋኝ ከፈለጋችሁ አታድርጉኝ። እኔ እንድደሰት ከፈለጋችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በቅርብ 1000 ገብተን ሞኔታይዜሽን አድርገን ወደ ዩቲዩብ መቀላቀል እንችላለን ማለት ነውና ሰብስክራይብ ካደረጋችሁ ማለት ነውና ቤተሰብ ሁላችሁም ነው የምላችሁ ማርያምን ነው የምላችሁ። ሁላችሁም በተቻላችሁ መጠን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና የምንድን ጥሪ ነው የሚቀርብላችሁ ማለት ነው ለእናንተ እና አንድ መሀል አዲስ አበባ ነው የሚባለው እንደዛ ያለው አንድ ጭጭዬ ልጅ ነኝ አይደለ? ስለዚህ አሳድጉኝ። እኔም በዩቲዩብ በርታ እያልኩኝ እንዲሰራ የእናንተን እገዛ ፈልጋለሁና እናንተ ደግሞ ልታግዙኝ የምትችሉት በሰብስክራይብ እና በሼር በላይክ በኮሜንት ብቻ ነው። ከዛ ውጭ በምንም አይደለም። ሁላችሁም ከገባችሁ ካያችሁ ሰብስክራይብ ያደርጋችሁ ቤተሰብ ብታደርጉኝ እኔ ደስ ይለኛል ብዬ ነው የማስበውና ፕሊዝ እንደዛ እያደረጋችሁ ቤተሰብ እንድትሆኑኝ ብያለሁ። ለማንኛውም ትናንት ሩታ አልኳችሁ ሀይሚ ማለት ነው እና አብሳላት መተው ነበረ ማለት ነው። በዛ ጉዳይ ብዙዎቻችሁ ብዙ ነገር ስትናገሩ ነበር። እንደዚህ ታደርጋለች ምናምን አብሳላት ሀይሚን ለማስገደል ለማስደብደብ የሆነ አክሲደንት ለማስደረስ ምናምን ብዙ ነገሮችን እየሞከረች እንደሆነ ቡርኬ ደርሶባታል ማለት ነው። ያንን ነገር ደግሞ ጊዜ ቀን ብቻ የሆነ ነገር ምናምን እስከሚፈጅበት አይደለም የጠበቀው ቡርኬና አብሳላትን ጠርቶ ለምንድን ነው እንደዚህ አይነት ነገር የምታደርጊ? ህይወታችን በጥብጠሽዋል፣ ህይወታችን አበላሽተሻል፣ በህይወታችን ላይ ከባድ ነገሮችን አድርሰሻል። ስለዚህ አሁን ደግሞ ለምንድን ነው እንደዚህ አይነት ነገር ልታደርጊብን የምትይው? ለምንድን ነው ሀይሚን ለማስደብደብ ለማሳገት ምናምን እየጠርሻለሽው? ምን ቤት ሆነሽ ነው? ለምንድን ነው እንደዚህ የምታደርጊው? ምናምን ብሎ ቤቱ ጠርቶ ያለውን ነገር አናግሯታል ማለት ነው። ከእንግዲህ በኋላም ከዚህ ጉዳይ እንደምትወጣ ምንም አይነት መልኩ እንደማትገኝ ምናምን ቃል ገብታለች። ግን ይሄ ቃል መግባቷ አስተማማኝ ነው ወይ እውነት ነው ወይ ነው ወይ ምናምን የሚለው ነገር ደግሞ በጣም ያሳፍራል። ገባችሁ? አሁንም ቢሆን አብሳላት ከነብሩክ ህይወት እንደማትወጣ 100% ነው የምነግራችሁ። እንደማትወጣ 100% ማለት ነው። ለመሰላችሁ የነሱን ህይወት መበጥበጥ፣ የነሱን ህይወት የሆነ ነገር ማድረግ፣ ብቻ ከባድ የሆነ አክሲደንት ማድረስ ምናምን ለሷ በቃ የሆነ ምንድነው ትዳራቸው እንደበጠበጠች የሆነ ነገር እንዳደረገች አድርጋ ስለሚሰማት ስለዚህ ይሄን ነገር በደንብ አድርጋ ትኩረት ወስዳ እያደረገች ነው ያለችው። እሷ ባታደርግ እንኳን በጓደኞቿ ወይም በሌላ ነገር በሌላ ሰው ምናምን እንደምታደርገው እየተናገረች ስለሆነ ያለችው። ስለዚህ ሀይሚ መጠንቀቅ አለባት ብዬ ነው የማስበው። በምንም አይነት መልኩ እንደዚህ አይነት ነገር ልትሸነፍ መቻል የለባትም ሀይሚ በምንም ማለት ነው። ማንም ሊያሸንፋችሁ አይችልም እና ጥንቃቄ ማድረጋችሁን አትርሱ። አብሳላትም ቢሆን ማንም የቡርኬ ጠላትና የሀይሚ ጠላት የላቸውም። ሀይሚ የሆነ ነገር ቢደርስባት የሆነ ነገር ብትሆን የሆነ ነገር ብታደርጊባት ማንም አይደለም ተጠያቂ የሚሆነው። መጀመሪያ ራስሽ ነው ተጠያቂ የምትሆኑና ከተጠያቂነት እንደማታልፊ 100% ተነግሮሻል። በቪዲዮ በደንብ በማስረጃ አድርጎ ቡርኬ ያለውን ነገር ነግሯታል ማለት ነው። በደንብ ማለት ነው። ምንም አይነት ነገር እንትን ቢባልብን እንደዚህ ቢደረግብን ምናምን ከአንቺ ውጭ ማንም ጠላት የለንም ብሏል። ለጨረቃ ፋሚሊዎች ገብታችሁ እያቸው የነ ቡርኬ ማለት ነውና ምንም አይነት ነገር እነሱ ላይ ለማድረስ የሆነ ነገር ለማድረግ ሳምባዲ ምናምን የምትሞክሩ ሰዎች እረፉ። በቃ አይሳካላችሁም፣ እረፉ። እንዴ ምንድነው ሁሌ የሰውን ውድቀት የምትመኙት? የሀይሚንና የቡርኬ ማደግ፣ የነሱ መለወጥ፣ የነሱ ከፍ ያለ ደረጃ መድረስ ለእናንተ ምንድነው የሚያደርገው? ተዋቸው። ልጆቹን በቃ ይደጉበት፣ ይስሩበት፣ ይበርቱበት። በዚህ እድሜያቸው እንደነሱ ሰርታችሁ እንደነሱ ተለውጣችሁ እንደነሱ የተሻለ ነገር ደርሳችሁ መታየት ይሄ ትልቅነት ነው ብዬ ነው የማስበውና ብትችሉ እንደነሱ ስሩ። ያለዛ ግን በቃ ተማሩበት። ምን ያህል መስራት እንደምትችሉ ምናምን በደንብ አድርጋችሁ ልትማሩበት ትችላላችሁ ብዬ ነው የማስበው እንጂ እንደዚህ ጠላት ልትሆኑ ለምን እኔን አላፈቀረኝም፣ ለምን የኔን ህይወት አልተቀበለኝም፣ ለምን ከሀይሚ ጋር ሆነ ምናምን ብላችሁ የሆነ ነገር ሰጣ ገባ ውስጥ የምትገቡ ሰዎች ካላችሁ ቅድሚያ የእናንተ ህይወት ነው ሊቀሰፍ የሚችለው ማለት ነው። ቅድሚያ ማለት ነው። በምንም አይነት ኬስ የእነሱን ህይወት ልታበላሹ የሆነ ነገር ልታደርጉ የምትችሉበት ምንም ኬስ ስለሌለ
የምታደርጉትን ነገር ጥንቃቄ ማድረግ አለባችሁ ብዬ ነው የማስበው እንጂ ሀይሚና ቡርኬ ለመበጥበጥ የሆነ ነገር ለማድረግ ምናምን የምትቸኩሉት የምታነሱት የምትጥሩት ነገር ሁሉ አግባብ አለው ብዬ አላስብም። ስለዚህ በምታደርጓቸው ነገሮች መጠንቀቅ ግዴታ ነው ብዬ ነው የማስበው። ሀይሚና ቡርኬም ያለውን ነገር በደንብ አድርገው አብራርተው ነግረዋታል። አብሳላት አስጠንቅቀዋታል። ዛሬ ወይም ነገ ወደ ቡታጀራ ይሄዳሉ። እንግዲህ ቡታጀራ ላይ ሲሄዱ ደግሞ የሚገጥማቸው ከባድ የሆነ ነገር አለ። ያንን ነው የሚያስፈራኝ እንደኔ ማለት ነው። ከምሬ ነው የምነግራችሁ። እዩ እንግዲህ የልጁን የዲኤንኤ ውጤት የልጇን ዲኤንኤ ውጤት አዘጋጅታ ምናምን ቡርኬ እስከሚመጣ እየጠበቀች ነው ያለችው እና ቡርኬን በዓልን ራሱ በስነ ስርዓት እንዲያከብር ራሱ አታድርገውም ማለት ነው። ገባችሁ? በቃ እንደዚህ አድርገሃል፣ እንደዚህ ሆነሃል፣ ልጁ ያንተ ነው መቀበል አለብህ ግዴታ ምናምን ተብሎ በአጭበርባሪዎች ዶክተር የተሰራ ዲኤንኤ ውጤት ለቡርኬና ለሀይሚ ሊሰጣቸው ነው ማለት ነው። እንግዲህ ቡርኬና ሀይሚ ለበዓል ነው የምትሄዱት። ከቤተሰብ ጋር ነው የምታሳልፉ በዓልን። ቤተሰብ ጋር ያለውን ነገር ማውራትም ሆነ መጫወትም ሆነ ያለባችሁ እንጂ እዩ ጠረችን ምን ልትለን ነው፣ ምን አይነት ሀሳብ እናስተላልፍ ምናምን ብላችሁ እሷን የምታገኙ ሶሻል ሚዲያ ላይ ወጣችሁ እንደዚህ ነው እንደዛ ነው ብላችሁ ሀሳብ የምትሰጧት ከሆነ የእናንተ ህይወት ከባድ የሆነ አክሲዳንት ነው የሚደርስበት፣ ከባድ የሆነ ማለት ነው። ስለዚህ ማንንም ማግኘት የለባችሁ፣ ማንንም ማማከር የለባችሁ። በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን አትስሙ፣ ማንንም አትስሙ። ከምሬንም ነግራችሁ ማንንም ማለት ነው። በህይወታችሁ የምታስፈልጉት እናንተ ብቻ ናችሁ። እናንተና እናንተ ብቻ ማለት ነው። ስለዚህ ለምታደርጉት ነገር ጥንቃቄ አድርጉ። ማንንም መስማት የለባችሁንም፣ ማንንም ማዳመጥ የለባችሁም። ማንም የፈለገውን ነገር ያውራ፣ የፈለገ ነገር እንደዚህ ሊያደርግ ነው እንደዚህ ሊሆን ነው ምናምን ስለተባላችሁ የሚደረግባችሁ ምንም አይኬዝ የለም። መጠንቀቅ ያለባችሁ ግን አንድና አንድ ነገር እነሱን ማግኘት የለባችሁም በጭራሽ ማለት ነው። እነሱን አግኝታችሁ የሆነ ሀሳብ እንደዚህ ሆኖ እንደዛ ሆኖ ምናምን የምትሉ ከሆነ ግን እናንተ ራሳችሁ ነው የምትጎዱት። ስለዚህ ማንንም ማግኘት የለባችሁም። በቃ ስቶፕ። ገባችሁ? የሚጠቅማችሁና የሚጎዳችሁን ሰው ለይታችሁ ማወቅ አለባችሁ። ቤተሰብ ጋር ነው ባለ ልታሳልፉ የምችሉት፣ ቤተሰብ ጋር ነው መሄድ ያለባችሁ። ቤተሰብ ጋር ተጫውታችሁ ተሎ ወደ አዲስ አበባ መመለስ አለባችሁ ብዬ ነው የማስበው እንጂ እዛ ጋር ሆናችሁ እዩ እንደዚህ ያለች የእዩ ወንድም አገኘሁት፣ የእዩ እህት ተገናኘነ፣ ከዶክተሩ ጋር ያለው መረጃ እውነተው ምናምን ነው አስፈላጊ አይደለም በጭራሽ ማለት ነው። አስፈላጊ አይደለም። ከምሬ ነው የምነግራችሁና የምታረጉትን ነገር መጠንቀቅ አለባችሁ ብዬ ነው የማስበው። ለማንኛውም ፕሊስ ሰብስክራይብ እያደረጋችሁ እንደዚህ ፌስ ቱ ፌስ ሀሳብ አስተያየታችን እንሰጣለን ማለት ነው። እናንተ ደግሞ በሰብስክራይብ እና በላይክ በሸር ያላችሁን እንትን አስቀምጡልኝ። ቅመሞችዬ እንደማታሳፍሩኝ 100% እርግጠኛ ነኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። መልካም የስቅለት በዓል። ነገ ስቅለት ለን አይደለም። ነገ ቪዲዮ አለቅም፣ ቅዳሜ ልለቅላችሁ እችላለሁኝ። ዛሬ ማታም ደግሞ ከተመቸኝ ልመጣ እችላለሁ። አሁን ይሄ ቪዲዮ ቀረጽኩላችሁ ጠዋት 3 ሰዓት ላይ ነውና ቢያንስ በለቅላችሁ 8 ሰዓት ምናምን እለቀዋለሁ ብዬ አስባለሁ ይሄን ቪዲዮ ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉኝ እኔ ደግሞ በትህትና ጋብዛችኋለሁ ማለት ነው።